አርእስተ ዜና። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለዩ። ዝርዝሩን ይዘንበታል። የቤተ ክርስቲያን ነገዎችን የተሻለ ለማድረግ ስልጠና አስፈላጊ ነው ሲሉ ብፁዕ አቡነ ሕርያቆስ ተናገሩ። ቤተ ክርስቲያን ለምታስገነባቸው ህንፃዎች በልዩ ልዩ ዘርፍ ሙያዊ ድጋፍ ላደረጉ ባለሙያዎች የምስጋና መርሃ ግብር ተካሄደ። ውድና ኩራት ቤተሰቦቻችን መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ በማድረግ ሼር በማድረግ እንድታደምጡን የጋበዝን። በቀጥታ ወደ ትንታኔዎቹ እናምራለን። በቅድሚያ ኢቢኤስ ሐዘን ገጠመው። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬም የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያም ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል። ይህንን የተናገረው የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በአቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን መሪር ሐዘን በገለጹበት ወቅት ነው። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም ከዚህ ዓለም ድካም መለየታቸውን ተከትሎ ብዙዎቹ በተለይም በቅርበት እሳቸውን የሚያውቁና ስለ ስራ አስፈጻሚው በጥልቀትም መረጃ ያላቸው አካላት በተደጋጋሚነት መረጃዎችን ሲያቀርቡ ተደምጠዋል። ኢቢኤስ እንዲህ አይነት ነገሮችን በተደጋጋሚ እያስተናገረች ትገኛለች። ወር እንኳን ባልሞላ ጊዜ ውስጥ ተወዳጁን አርቲስት ነጻነት ወርቅነህን ማጣታችን የሚታወስ ሲሆን አሁን ደግሞ ዋናውን የኢቢኤስ መስራችም አጥተናል። እንደሚታወቀው ቀደም ብሎ የተለያዩ በዘርፉ ሰራተኞች የነበሩ ታዋቂ ረጅም ጊዜያትንም ያገለገሉ እንደናስፋው መሻ ያሉትንም በድንገት ማጣታችን የሚዘነጋ አይደለም። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫም የአቶ አማንን ህልፈት በከፍተኛ ሐዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚናን ተጫውቷል ሲል ገልጿል። አቶ አማን ፍስሐ ጽዮን በኢትዮጵያ ሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም እንደ አውሮፓውያን አቆጣጠር በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስን ቴሌቪዥን በመመስረት በውጭ የሚኖረውን ኢትዮጵያዊና ትውልድ ኢትዮጵያዊ ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል። ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎችን፣ አቅራቢዎችና የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል። በኢትዮጵያ ቴሌቪዥን የይዘት አቀራረብም የከፍተኛ ጥራት ሃይ ዴፊኒሽን ኤችዲ ስርጭትና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራቸው የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱ፣ በስራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው። የአቶ አማን ፍስሐ ቀብር ስነ ስርዓትም ዝርዝር መረጃዎች ወደፊት እንደሚገለጡ ታውቋል። በቀጣይ እኛም የሚደርሱንን መረጃዎች የምናቀርብላችሁ ይሆናል። የተሰማንንም ጥልቅ ሐዘን በዚሁ አጋጣሚ ለመግለጽ የምንወድ ይሆናል። ወደ ቀጣይ መረጃችን ስናመራ ብፁዕ አቡነ ሕርያቆስ እናገኛለን። የቤተ ክርስቲያን ነገዎችን የተሻለ ለማድረግ ስልጠና አስፈላጊ ነው ሲሉም ብፁዕ አቡነ ሕርያቆስ ተናገሩ። የቤተ ክርስቲያን ነገዎችን የተሻለ ለማድረግ
ስልጠና ያስፈልጋል ሲሉ የተናገሩት ብፁዕ አቡነ ሪያቆስ የአዲስ አበባ እንዲሁም የስልጤ አህጉረ ስብከት ሊቀ ጳጳስ ናቸው። ብፁዕነታቸው ይህንን ያሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከጥር 25 እስከ የካቲት 6 በተለያዩ ርዕሰ ጉዳዮች በአገር አቀፍ ደረጃ እንዲሰጥ ባስተላለፈው መምሪያ መሰረት በአዲስ አበባ ሀገረ ስብከት ከአራዳ ጉለሌ ክፍለ ከተማ ቤተ ክህነት የተሰጠ በሚገኘው የስልጠና መርሃ ግብር ላይ ነው። በስልጠናውም የመክፈቻ አባታዊ መመሪያና መልእክት ያስተላለፉት ብፁዕ አቡነ ሪያቆስ ሊቀ ጳጳስ ስልጠናውን በቤተ ክርስቲያን የሚኖረውን ጥቅም ከፍተኛ መሆኑን ተናግሯል። በተለይም ስልጠናው ሳይሰሩ ከትናንትና ጋር ቆሞ በመቅረትና ከመቆዘም የሚያድን የቤተ ክርስቲያን ነገዎችን የተሻለ የሚያደርግ ነው ብለዋል። ብፁዕነታቸው አክለውም ዘመኑን ዋሽተው በስልጠና ራሳቸውን እንዲያሻሽሉ ማድረግ ይገባልም ሲሉ መልእክታቸውንም አስተላልፈዋል። ብፁዕነታቸው በስልጠናው በምክክር መርሃ ግብሩ ላይም መላከ ሰላም አባ ቃለ ጽድቅ ሙሉጌታ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ፣ የዕለቱ አሰልጣኝ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የሀገረ ስብከቱ ዋና ስራ አስኪያጅ መምህር ማርቆስ ተበቃ፣ በስብከተ ወንጌል ሐዋርያዊ ተልእኮ መምሪያ የዜና ቤተ ክርስቲያን ጋዜጣ ዋና አዘጋጅና የዕለቱ አሰልጣኝ ሌሎችም ታድመውበታል። ወደ መጨረሻ ወደ ያዝነው ጥንክራችን ስናመራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስገነባቸው ህንፃዎችን በልዩ ልዩ ዘርፍ ድጋፍ ላደረጉ ባለሙያዎች የምስጋና መርሃ ግብር ተካሄደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳይሮስ ቤተክርስቲያን ለምታስገነባቸው ህንፃዎች የጨረታ ኮሚቴ በመሆንና በልዩ ልዩ የሙያ ዘርፎች ድጋፍ ላደረጉ ባለሙያዎች የእውቅናና የምስጋና መርሃ ግብር በተካሄደበት ጊዜ ባስተላለፉት አባታዊ መልእክት ክቡራን ልጆቻችን ቅድስት ቤተክርስቲያን ያደረገችላችሁ ጥሪ ተቀብላችሁ ላበረከታችሁት ሙያ አስተዋጽኦ ምስጋናችን ይድረሳችሁ ያሉ ሲሆን በዚሁ ሐሳባቸው የቤተክርስቲያን ጥሪ ተቀብላችሁ ጊዜና ዕውቀታችሁን አስተባብራችሁ ፈተናውን ሁሉ በጽናት አልፋችሁ ስራችሁን በውጤታማነት ስላከናወናችሁ ቅድስት ቤተክርስቲያን ታመሰግናችኋለች። ወደፊትም ጥሪዋን ተቀብላችሁ ተግባራዊ ምላሽ እንድትሰጡም እምነታችን የጸና ነው ብለዋል። ባለሙያዎቹ ቤተክርስቲያን ላደረገችላቸው ምስጋናና ለሰጠቻቸውም ዕውቅና በማመስገን የተሰማቸውን ደስታ ገልጸው በማንኛውም ጊዜ ቤተክርስቲያን በምትጠራቸውም ጥሪና ሙያ አገልግሎቶችም ሁሉ በሚፈለጉበት ቦታ ገብተው እንደሚያገለግሉም ቃላቸውን ሰጥተዋል። በቀጠልም ሊቀ ስዩማን እስክንድር ገብረ ክርስቶስ የጠቅላይ ቤተ ክህነት ሕዝብ ግንኙነት መምሪያ ኃላፊ እንደተናገሩት ከሆነ ብዙ ጠቅላይ ስራ አስኪያጁ በመንፈሳዊ ማህበራዊና ልማታዊ የስራ ዘርፎች እያስመዘገቡ ያለውን ውጤት አድንቀው የቤተ ክርስቲያን ልጆች የሆናችሁ ባለሙያዎች የምታደርጉት ሙያዊ ድጋፍ ለቤተ ክርስቲያን ልማት ከፍተኛ አስተዋጽኦ ስላለው ምስጋና ይገባችኋልም በማለት መልእክታቸውንም አስተላልፈዋል። ውድና ክቡራት ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች የምንመጣ ይሆናል። እስከዚያው ድረስ ሰነባበት። ሰናይ ቆይታ ይሁንላችሁ።